በዓለም አቀፍ ደረጃ ለ36ኛ ጊዜ በኢትዮጵያ ደግሞ ለ20ኛ ጊዜ የህፃናት ቀን ሲከበር የደቡብ ኢትዮጵያ ክልል ሴቶችና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ ካሰች ኤልያስ የህፃናት ጥበቃና መጫወት የቅንጦት ጉዳይ ሳይሆን መሰረታዊና ህገ መንግስታዊ መብታቸው መሆኑን አስገንዝበዋል። የህፃናት ጥበቃ የመጫወት መብት ለሁሉም ህፃን ሲባል ህፃናት መጫወት የቅንጦት ጉዳይ ሳይሆን ህፃናት መጫወት እንደ ህፃን በህገ መንግስቱ መሰረታዊ መብቶች ከሚባሉት አንዱ ነው። ስለዚህ ህፃናት እንዲጫወቱ ማድረግ ብቁ የሆኑ ህፃናት ጤንነታቸው በአካል ጤናማ የሆኑ በስነ ልቦና ጤናማ የሆኑ በማህበራዊው ጤናማ የሆኑ ህፃናትን ለማፍራት አስቻይ ሁኔታ ይፈጥራል። የክልሉ ባህልና ስፖርት ቢሮ ምክትል ኃላፊ አቶ ጎበዜ ማዴቦ ህፃናት በስፖርታዊ እንቅስቃሴዎች የነቃ ተሳትፎ በማድረግ ነገ ሀገርን የሚወክሉ ብቁ ስፖርተኞች እንደሆኑ የስፖርት ማዘውተሪያ ስፍራዎችን ማመቻቸት ወሳኝ መሆኑን አንስተዋል። ህፃናት በየትምህርት ቤት የተለያዩ ስፖርት አይነቶችን መለማመድ አለባቸው። ለመለማመድ ደግሞ እኛ አመራር አካላት ለህፃናት አስፈላጊ የሆኑ ስፖርት ማዘውተሪያ ቦታዎችን ከማዘጋጀት መኳያ ትኩረት ሰጥተን በመስራት በስፖርቱ ዘርፍ በጣም የተሻለ ህፃናት እንዲወጡ ቀጣይ ሀገርን ሊወክሉ የሚችሉ ህፃናት እንዲወጡ የማድረግ ጉዳይ ላይ ሁላችንም ርብርብ ማድረግ ይጠበቅብናል። የጎፋ ዞን ምክትል አስተዳዳሪና የስራና ክህሎት መምሪያ ኃላፊ አቶ ሚናሴ ኤልያስ ዓለም አቀፉን የህፃናት ቀን ስናከብር የህፃናት መብትና ጥቅማቸውን በማስከበር ውጤታማና ጠንካራ እንዲሁም ለለውጥ የተዘጋጀች አገር ለመፍጠር መሰረት በመጣል ሊሆን ይገባል ብለዋል። ህፃናት በሁሉም ስፍራ ተንከባክበን ስናሳድግ ነገ የሀገር ተረካቢ ውጤታማና ጠንካራ ሀገር የተለወጠችና ለለውጥ የተዘጋጀች ሀገር ወደፊት ሩጫዋን በውጤታማነት የምትጨርሰው ከነዚህ ከነገ ተስፋዎች ከነገ ፍሬዎች ከህፃናት ጋር ነው። የሳውላ ከተማ አስተዳደር ከንቲባ ዶክተር ንጉሴ መኮንን በበኩላቸው በከተማው ምቹ የህፃናት መጫወቻ ስፍራ ማመቻቸትና በህፃናት ላይ የሚደርሰውን ጥቃት ለመከላከል በጋራ መረባረብ ይኖርብናል ብለዋል። ህፃናትን እያታለሉ አላስፈላጊ አደጋ ውስጥ እየዳረጉ ይገኛሉ። ይህንን የመጠበቅ የኛ የመንግስትም የወላጆችም የማህበረሰቡም ኃላፊነት መሆኑን ተገንዝበን ህፃናትን መንከባከብ፣ መጠበቅ፣ መብታቸውን ማስጠበቅ በየትምህርት ቤቱ በየተቋማቱ ማስጠበቅ ግዴታችን ነው። የክልሉ ህፃናት ፓርላማ ፕሬዝዳንት ህፃን አዶናይ አማኑኤል እኛ ህፃናት ልዩ ድጋፍና እንክብካቤ እንዲሁም የመዝናኛ ስፍራ ከተመቻቸ የተሻለ ዜጋ በመሆን የነገይቱን ኢትዮጵያ በተሻለ ሁኔታ መረከብ እንችላለን ብላለች። እንደሚታወቀው ህፃናት ልዩ ጥበቃና እንክብካቤ ድጋፍ የሚፈልጉ የህብረተሰብ ክፍል እንደመሆናቸው መንግስትና መንግስታዊ ያልሆኑ እንዲሁም ሁሉም ባለድርሻ አካላት ሁሉ አቀፍ ድጋፍና እንክብካቤ ጥበቃ ያስፈልጋል። መጫወት የህፃናት የእድገታቸው አንዱ ክፍል ነው። በዓሉን ምክንያት በማድረግ በተዘጋጀው የሩጫ ውድድር አሸናፊ ለሆኑ ህፃናትና ትምህርት ቤቶች የማበረታቻ ምስክር ወረቀት፣ ሜዳሊያ፣ ዋንጫና የገንዘብ ሽልማት ከዕለቱ የክብር እንግዶች ተበርክቶላቸዋል። በመርሃ ግብሩ ላይ በህፃናት ላይ ለሚደርሱ ጥቃት የተቀናጀ ምላሽ ለመስጠት ነፃ የስልክ መስመር ይፋ መደረጉንና የህፃናት መጫወቻ ቦታ ከዞኑ በመረከብ ለህፃናት መጫወቻ ቁሳቁሶችን ቢሮው ድጋፍ አድርጓል።